እኔ የምፈልገው አጭር ጊዜ በሆነበት የፕሮሚስ ቀለበት አስረህላት ከዛኛም በወጉ በማረጉ ዛሬ እንግዲህ በጉጉት ሲጠበቅ የነበረው የትንሱና ያላዛር ከእናቶች ጋር ቪዲዮ ተለቋል ማለት ነው። እንግዲህ ሰርግ ይመስላል እውነት ለመናገር በዚህ መልኩ እንግዲህ ሰርፕራይዝ አድርጓቸዋል ማለት ነው። አላዛር እንግዲህ የትንሱ እንዴት ነው እናት ወይም ካላዛር እናት ጋር ሆነው የመጣችው እናት ወደ ውጭ ሀገር ልትሄድ ስለሆነ ለሷም አሸኛኘት አስመልክቶ በጣም ደስ የሚል ጊዜ አሳልፈዋል። እንዲሁም ስለ አላዛርና ስለ ትንሱ በዋናነት ውሳኔ ላይ ተደርሷል ማለት ነው። እንዴት ነው ይሄ ነገር? አረ አልፈጠነም ቤተሰብ በጣም ፈጠን እያለ ነው። እና እውነት የአላዛር እናት እንግዲህ ዛሬ ለአላዛር ሰምታችሁ ከሆነ ቪዲዮውን ቁርጥ አድርጋ ተናግራለች ማለት ነው። በቃ ቁርጥ ውሳኔ ማለት ነው። የውሳኔ ሰው እኔ የምሬን ነው የምላችሁና እንዴት ነው ይሄ ነገር እንዴት ነው እያልኩ ነውና። ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦቼ ውድ የጨረቃ ቤተሰቦች እንዲሁም ያላዛር የትንሱ ቤተሰቦች ቻናሌን ሰብስክራይብ አድርጉ፣ ላይክ አድርጉ ማለት ነው። አዲሶቹም ሰብስክራይብ እያደረጋችሁ ተቀላቀሉ። ብዙ ላይክ ብዙ ሰብስክራይብም እየደረሰኝ ነው። እውነት ለመናገር በጣም አመሰግናለሁ። ጀማሪ ቻናል እንደመሆኑ ማለት ነውና ዛሬ እውነት ለመናገር አላዛር እኔ እንዴት እንደጓጉ ማለት ነው። ተነስቶ ከኪሱ ገብቶ ከዚያ ተመልሶ ሲቀመጥ እኔ በቃ ማለት ቪዲዮን እንድችው አሳልፌ ሳይ ምንም የለም ተመልሽም ሳይ በቃ ደጋግሜ ያየሁት ማለት ነውና ማን ያስደነገጠው እንደኔ ያላዛር ማለት ነው። ከኪሱ ምን ሊያወጣ ነበረ እና አላዛር ብድግ ብሎ በቃ ከኪሱ ገብቶ ማለት ነው ቀለበት ሊያወጣ ማለት ነውና እኔ በቃ ጓጉቼ ማለት ነው። አስደንግጦናል እውነት ለመናገር ትንሱ ራሱ የመጨረሻ ነው የደነገጠችው። እንግዲህ በዋናነት ወደ ዋናው ሳልፍ ማለት ነው የምሬን ያላዛር እናት እንግዲህ አላዛር በቃ እስኪ ከዚህ በኋላ ምንድነው ማድረግ ያለብን? በምን አይነት መልኩ ነው? ምንድነው የሚቀረን? ስቴፑ ምንድነው የኔና የትንሱ ብሎ አንደኛ ጥያቄ አቅርቧል። ሲቀጥል ደግሞ እንዲመረቁም እንድትመርቃቸውም ብሏል ማለት ነው። እና እንግዲህ በዚህ ጥያቄ መሰረት ያላዛር እናት የተናገረችውን ሰምታቸዋል። እኛ እናቶቻችን አባቶቻችን ሲደሩን ሲኩሉን አሽተው ነው ያጋቡን። ስለዚህ አንዲት ሴት ከታችሽ ደግሞ ብዙ መቆየት የለባትም። በቃ ተሎ መጠናናት የሚባል ነገር ያን ያክል ብዙ ጊዜ መግደል ነው። የሰውን ልጅ ላጥነው ካልክ እድሜ ልክህን ልታጠናው ትችላለህ ብላ በአጭር አማርኛ በቃ በቅርቡ አላዛር ቀለበት ለትንሱ እንዲያስርላትና በስነ ስርዓት ሽማግሌ ልከን ጠይቀን እኛ ደግሞ ሰርጉን እንድናደርግ ብላ ተናግራለች ማለት ነው። ይሄን እንዲያሳውቀኝ አላዛር እፈልጋለሁ ብላለች ማለት ነው ያላዛር እናትና በጣም ቆርጣ ተነስታለች፣ ወገቧን ታጥቃ ማለት ነው ያላዛር እናት የምር። እንዲሁም ደግሞ አብራ ያለችው እናታችንም ተጠይቃ ነበርና አዎ መጠናናት የሚባል ነገር ብዙ ጊዜ ስለሚፈጅ ብዙ ጊዜ ጊዜ መግደል ስለሆነ እንደዚህ የተወሰነ አብራችሁ ከቆያችሁ ከተዋወቃችሁ በቃ ተሎ ብላችሁ ቀለበታችሁን አስራችሁ ከዛ ደግሞ ባላችሁ ልክ ላይ ሰርጋችሁ በአንድ እንድትኖሩ ነው የምንፈልገው፣ የሚሻለውም እሱ ነው ብላ እሷም ተናግራለች ማለት ነውና ያላዛር እናት በጣም በቃ እንዴት ነው ከልቧ መርቃቸዋለች ሁላቸውም ማለት ነውና የሚገርም ምርቃት ነው የተመረቁት ማለት ነው። የምር በቃ ማለት እኔ ያላዛርን እናት ስለ ፍቅር ስለ ትዳር በቃ እንዴት ነው በጣም ያላት ተሰጥኦ ትገርመኛለች። በነገራችን ላይ ያላዛርንም አባት አይታችሁታል ሲናገርና በቃ ያን ጊዜ እንደዚያ በቃ እንዴት ነው አይደለም እንኳን ላላዛር ለብዙዎቹ ትምህርት የሚሆን ነው እንደዛ ሲመክረው የነበር አባት ለልጁና የሚገርም ቤተሰብ ነው ያሉት አላዛር ማለት ነው። የምሬን ነው የምላችሁና በተለይ እናቱ አሁን በዚህ ሰዓት የዩቲዩብ ቻናል ኑሯት በራሷ ቻናል የመግቢያ ቪዲዮ እየሰራች ትንሱን እየጠራች አላዛርን እየጠራች እዚህ ጋር አድረሳ አሁን ደግሞ በቅርብ ቀን ቀለበት እንድታስርላትና ሽማግሌ ልከን
እንድትጋቡ ነው የምፈልገው በስነ ስርዓት በወግ በማረግ ብላ እንግዲህ ቁርጥ አርጋ ተናግራለች ማለት ነው። ሶ እንግዲህ ልጇ እና አላዛር በአንድ ላይ እንዲሆኑና በቅርብ ቀን ተጋብተው ልጅ ወልደው የልጅ ልጅ ማየት ትፈልጋለች ማለት ነው። እና የምትገርም እናት ናት እውነት ለመናገር። ትንሱም እንግዲህ እኔን ታምንኛለሽ ብሎ ጠይቋታል አላዛር ማለት ነው። እና አዎ አምንሃለሁ ብላ መልሳለች። እንግዲህ እሷም ጠይቀዋለች አንተ ስለኔ ያለህ እምነት እንዴት ነው ብላ ጠይቃ ነበር። አምንሻለሁ ከምንም በላይ አምንሻለሁ ብሏታል ማለት ነው። እንግዲህ በእነሱ ፊት እንደዚህ ሲገላለጹ ዋው ተብሎ ተጨብጭቦላቸዋል ማለት ነው። የምር እኔ ያላዛርና የትንሱ የምሬን ነው የምላቸው። እና በዚህ መልኩ ፍጥነቱ እየፈጠነ ከሄደ የሚገርም ነው የምር በጣም ማለት ነው። በቃ እንዴት ነው አንዳንዴ ያላሰባችሁት ነገር ተሎ ሲሳካላችሁ ሀሳባችሁ በቃ እንዴት ነው እንደ እድል ይባላል አይደል? እንደዛ ማለት ነው። ደግሞ ብዙ ፍቅረኛሞች ብዙ ለፍተው ብዙ ደክመው 10 አመት 20 አመትም ቆይተው ሲጋቡ ደግሞ ተሎ የሚፋቱም ሊኖሩ ይችላሉ። ብቻ እኔ የምለው ለአላዛርና ለትንሱ መጨረሻቸውን ያሳምርላቸው ነበር። የምሬን ነው የምላችሁ መጨረሻቸው እንዲያምር ምኞቴ ነው። የአላዛርም እናት ልፋቷ እዚህ ጋር ደርሷል። በጣም ደስ የምትል እናት ናት እውነት ለመናገር ለልጇ ያላት ፍቅር የልጇን ራዕይ የልጇን ሀሳብ የልጇን ምኞት የልጇን ደስታ ፈላጊ ናት። ምንስ እናት የልጇን ደስታ ፈላጊ ብትሆንም የአላዛር እናት ደግሞ በጣም በቃል አይደለ እንዴት ነው አሁን ላይ ባለንበት ዘመን በዚህ አስቡት እንግዲህ እና ደስ የሚል ጊዜ ነው ዛሬ የሚያሳልፉ ከሚባለው በላይ ማለት ነው። እና ትንሱም እንግዲህ ደስተኛ ናት ዛሬ እንደዚህ አበባ መስላ። እኔ እንደውም ዛሬ ቀለበት ሊያስርላት ነው እንዴ ወይስ እንዴት ነው ብዬ በተለይ ቁሞ ማለት ነው በቃ ቁሞ ኪሱን ሲዳስስ እኔ በቃ እየጠበቅኩ ነበርና ደንግጫለሁ። ግን ምክንያቱም በዚህ ፍጥነት እንዴት ቀለበት ያስርላታል ብዬ ትንሱ ራሱ በቃ ደንግጣ ነበረ። የአላዛር እናትም እንዴ እውነትህን ነው እንዴ አንተ እያሉ እየሳቁ ነበረ። ግን ያው ለማጓጓት ነው። አላዛር እንግዲህ ተጫዋች ነው እና አንድ ቀን ግን በቅርብ ቀን ያስርላታል። የምር በዚህ ፍጥነት ከሆነ እናቱም እንግዲህ አደራ ሰጥተዋለች። በቅርብ ቀን የታገቢኛለሽ ጥያቄ ጠይቀህ ቀለበት አስረህ በወግን በማረግ ሽማግሌ ልከን መዳር መኳል እንፈልጋለን ብላለች እንግዲህ እናቱ ማለት ነው። እና አላዛር ደግሞ ይሄን ነገር ተቀብሎ ተለው እንደሚያደርገው ተስፋ አለኝ ማለት ነው። ብቻ ደስ የሚል ጊዜ ነው ዛሬ ያሳለፉት እውነት ለመናገር በጣም ከሚባለው በላይ ያው ቪዲዮም አብረው እንዲሰሩ ብሎ ነበር ኦዲየንስ ማለት ነው። የኦዲየንስንም ቃል አክብረዋል። አላዛር እንግዲህ ዛሬ ተሳክቶለታል እንደዚህ አበባ አስመስሏቸው ማለት ነው። እና በጣም አንድ አይነት አመት ባል ነው የሚመስል የምርና ደስ የሚል ጊዜ ነው ያሳለፉ። ብቻ እንግዲህ ትንሱ እንግዲህ ፍቅርሽን ተንከባክበሽ ያዥ በጥንቃቄ ማለት ነው። እና አላዛርም እንግዲህ በጣም ነው የምወዳት በጣም ነው የማፈቅራት ብለዋል። አንተም እንግዲህ ተንከባክበህ በደንብ ትንሱን በደንብ ተንከባከባት ማለት ነው።